ዛሬ ከነያ ከሆናችሁ የመሰለ ሶስ የተሞላ ጥብኛ አለ እንዳያመልጣችሁ። እንደናችሁ እንደምሰነበታችሁ ሼፍና ተፈራ ነኝ። ዛሬም የተለመደው አንድ ምግብ ሰራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ በጣም ቆንጆ ሆነ የቁሌት ጥብኛ አሳያችኋለሁ። እንግዲህ የምግብ አሰራር ማባያውንም አብረን እንጋግረዋለን። እዛ ሲቀመጥ ልጆች ከትምህርት ሲመጡ ከውጭ ገባ ስትሉ የራበው ሰው ካለ ምንም ማባያ አይፈልግም። ራሱ ብቻ ዳቦን ብቻ ግምት የሚያደርጋት ቆንጆ የምግብ አሰራር ትመለከታላችሁ። እንደተለመደው ግብአቶቹ መጀመሪያ አስተዋውቃችሁ ነው። ከዛ ወደ አሰራሩ እንገባለን ማለት ነው። በቅደም ተከተል ሁሉም ደርድሬያችኋለሁ። በቅደም ተከተል ያመጣው ለእናንተ አሳያችኋለሁ ማለት ነው። መጀመሪያ ውስጡን ጨምረን ቁሌት እናዘጋጀው። በነገራችን ላይ ይህንን የዳቦ ጥብኛ አሰራር በዶሮ ቁሌት አድርጋችሁ በስጋ አድርጋችሁ መስራት ትችላላችሁ። እኔም ቤዚኩን አሳያችኋለሁ። እናንተ ደግሞ ራሳችሁን ተጨማሪ ነገሮች መጨመር ትችላላችሁ። ውስጡ እየጨመራችሁ ቁሌት ላይ የበለጠ ማሳመር ትችላላችሁ። በቅድሚያ ሁለት መካከለኛ ከፍ ያለ ቀይ ሽንኩርት የደቀቀ የተፈጨ በደንብ አድርገን አፈጭተነዋል። ይሄ ያስፈልጋቸዋል። እዚህ ጋር ደግሞ 1-3-4 የሚሆኑ ነጭ ሽንኩርት አለኝ። ይህንም ጠቀማላችሁ። የተፈጨ ካላችሁ ደግሞ በሻይ ማንኪያ አንድ በቂያችሁ ነው ማለት ነው። ሁለት ደግሞ ቆዳው የተላጠ ቲማቲም ያስፈልጋቸዋል። ይህም ቆዳው ልጠን ለብ ባለ ውሃ ላይ ነከር አድርገን ነው። ከዛ ቆዳው ልጠን አዘጋጅተነዋል። ይህም ለዚህ ስራ ያስፈልጋቸዋል ማለት ነው። የሚያስፈልገን ግብአት ደግሞ እዚህ ጋር ዱቄት አለ። 1 ኪሎ አካባቢ ዱቄት አለ። ይህም ለዚህ ስራ ያስፈልገናል። እንዲሁ ደግሞ እዚህ ጋር እርሾ 5 ግራም ያክል እርሾ አዘጋጅቻለሁ። ለዚህ ስራ እንጠቀማለን። ያው ደግሞ ዳቦ ማሻሻያ አለኝ። የበለጠ ደግሞ እርሾውን በደንብ እንዲነሳ አክቲቭ እንዲሆን ያግዘኛል። ዳቦ ማሻሻያ በዚህ 1 የሾርባ ማንኪያ እጠቀማለሁ። በርበሬ አድርገን ደግሞ ቁሌታችን አዘጋጃለን። ይህን ከሰራን በኋላ ቆንጆ ጥብኛ እናዘጋጃለን። እንዳይመጣችሁ ጠብቁኝ። አሁን ወደ ስራ እንገባለን። እዚህ ጋር ከለኮስን በኋላ መጀመሪያ በቅድሚያ ሽንኩርቱን ያለ ዘይት መጀመሪያ ቅድሚያ ጨምረን እንዲበስል እናደርገዋለን ማለት ነው። ውስጡ ያለው ውሃ መምጠጥ አለበት። ቶሎ እንዳይበላሽባችሁ ጥቅምንቱ ነው ቁሌቱ። በቅድሚያ ሽንኩርቱ እንደዚህ ማብሰል ቆንጆ ያደርግላችኋል። እንደዚህ እየበሰለ በጎን ወጥ ጋር ቲማቲሙን ከትፋለን። ቲማቲሙን እንዲያርጋቸው ነካ አድርገን እናደቀዋለን። በጣም መላም የለበትም። ውስጥ ሲገባ ደም ስለሚበስል ስለሚዋሃድ ብዙም መጨነቅ የለባችሁ ለማድቀቁ። በዛ ደግሞ ገንፈል አድርገን ቆዳውን ስለላጥ ነው ብዙ ያስጨንቃችሁ። ያደረጋችሁ እዚህ ጋር ትንሽ ውሃ መምጠጥ አለበት። ይሄ እዚህ ጋር በጎን የሚሰራውን ስራ ትመለከታላችሁ። እዚህ ጋር ከቲማቲሙ ጋር አብሬ ደግሞ ይህንን ታታቂ አደቀዋለሁ አብሬ። እንዲህ ካደረጋችሁ ዋለችኛ አድርጋችሁ እዚህ ጋር ቀላቅላችሁ እንደዚህ አሁን እዚህ ጋር ደረቅ ሳለ እንትኑ ዘይት አደርግበታለሁ። አሁን ደግሞ ቲማቲም ጨምርና በደንብ ይበስል
እንተዋለን ማለት ነው። ቲማቲሙ፣ ሽንኩርቱ በደንብ አብሮ ለአንድ 5 ደቂቃ ያክል ከበሰለ በኋላ በርበሬ እንጨምራለን። እሺ የኛው እንደዚህ እየበሰለ እንከርነዋለን። በስለት ባለ እሳት ላይ ይሄን ከርነን መክተፊያችን እናነሳለን። ካነሳን በኋላ ዱቄት እናቀርባለን። እሺ ዱቄት እናደርጋለን። መጀመሪያ ደረቅ እንትኖችን ቀላቅለን እርሾ እንደዚህ እናደርጋለን። ዳቦ ማሻሻያ 2 ማንኪያ እናደርግበታለን። ከላችሁም ችግር የለም እናንተ መቸገር የለባችሁም። ጨው ደግሞ ስኳር እናደርግበታለን። እንደዚህ ካረግን በኋላ እንደዚህ እናቀላቅለዋለን። በእጃችን የምናቦካው እጃችን ንጹህ መሆኑን እርግጠኛ መሆን አለባችሁ። ወደ ኪችን ስትገቡ መጀመሪያችሁ መታጠብ፣ ንጹህ ማድረግ እንዳትረሱ። ሰኮን ደግሞ እዚህ ጋር ሶሱ ምን እንደሆነ እንደዚህ ማየት ያስፈልጋል። ጥሩ እየበሰለ ነው። በደንብ ከበሰለ በኋላ አፍ ላይ ከሽከሽ ብዙ ማድረግ ከዳቦ ጋር እንዳይል እንትን ማድረግ አለብን። በደንብ ማብሰል አለብን። አሁን ውሃ፣ ዘይት እናቀርባለን። በሾርባ ማንኪያ 2 አካባቢ የሚሆን ዘይት እነዚህ እንደፈስበታል። እንደዚህ ካረጋችሁ በኋላ የኛውም እንደዚህ አድርገን እንደዚህ ማቀላቀል። እንዲህ ካቀላቀልን በኋላ ጥቁር አዝሙድ እንደዚህ እናደርግበታለን። ጥቁር አዝሙድ ከተደረገ ይቀላቀላል። ከዛ በኋላ ውሃ፣ ለብ ያለ ውሃ ነው የሚያስፈልጋችሁ። በጣም የፈላ ሳይሆን ለብ ያለ ውሃ አገን እንደዚህ እያደረግን ማቀላቀል። ስታቀላቅሉ በአንድ እጃችሁ በቂ ነው። ቀስ እያደረግን እንደዚህ ከተዋደልን በኋላ ንጹህ ግራናይቱ ላይ እዚህ ገልብጬ ኪችን ቶፕ ላይም ስላላችሁ ገልብጣችሁ በደንብ ማሸት። በታሽ ጣም ይፈልጋል። ሲታሽ ነው እርሾ በደንብ መስራት የምጀምረው። ዳቦም ቆንጆ የሚላችሁ ሲታሽ ነው። የውሃ ሙቀት የኛ የእጃችን ሙቀት ተደምሮ እርሾ በደንብ እንዲሰራ ያደርገዋል። እንዲህ ያደረግን ከተያያዘልን በኋላ ወደ ጠረጴዛውን እንገለብጠዋለን። ውሃ እንዳይበዛባችሁ፣ በጣም መቅጠን የለበትም። ጥንቃቄ ማድረግ አለባችሁ። እንደዚህ አሁን እየተያያዘ ነው። ስለዚህ ወደዚህ እንገለብጠዋለን። እንደዚህ ያልተገናኛችሁ ፓርት በዳሩ ታርጉት። እንደዚህ ዱቄቱን ካደረጋችሁ በኋላ ትንሽ ያልተያዘው ቦታ አካባቢ ትንሽ እርጥበት እንደዚህ እንሰጠዋለን። አሁን እርጥበት እየበቃ ይመስለኛል። አሁን እያደረጋችሁ እያደረግን ማያያዝ ነው። ስታቦኩ በጣታችሁ ብቻ አቦኩ። በእጃችሁ ሙሉ እጃችሁን አታስገቡበት። ለው ላይ እያደረገ ስታደርጉት አያስቸግራችሁም። ትንሽ ፈልጋ እርጥበት አሁን እየተያዘ በደንብ ግን
ስታሹት ጠረጴዛውን እየለቀቀ ይመጣል። ስለዚህ ጊዜ በቃ እየበቃው ነው ማለት ነው። እጃችሁን እዚህም ብዙ ማየት ያቆማል። እጃችሁ ላይ መጣበቅ ካቆመ ይበቃዋል ማለት ነው። ግን ትንሽ እንደዚህ ሰብሰብ አድርጋችሁ እንደዚህ እየዘረጋችሁ እንደዚህ ስታደርጉት በደንብ ይዋሃዳል። መዘርጋት መጠምጠም፣ መዘርጋት መጠምጠም እንዲህ ያደርጋችሁ በእጃችሁ በማሽን ትችላላችሁ። ማሽን ካላችሁ እንዲህ ያደርገን ከዛው እየጠቀለልን እንደዚህ እየጠቀለልን እንደዚህ መጣለን። አንድ ታረግና እንዲህ ካደረግን በኋላ ሳህን እናመጣለን። ዘይት ጠብ እናደርጋለን። ዘይት ካደረግን በኋላ አድርጋችሁ ይህን ሸፍነውና በደንብ ኩፍ እስኪል ሞቃታ ቦታ ይቀመጣል። አሁን ወደ እዚህ እንመለሳለን። በጣም ቆንጆ ነው፣ ደርሷል። ትንሽ ለብ ያለ ውሃ ጠብ እናደርግበታለን። እዚህ ካለ በኋላ በርበሬ አንድ ሾርባ ማንኪያ፣ እንዲህ አድርገን ቁሌቱ ካለቀ በኋላ በደንብ መቀዝቀዝ አለበት። በኋላ በስንጋግረው ትኩስ ከሆነ ዳቦ እንዳይነሳ ስለሚያደርገው በደንብ ከቀዘቀዘ በኋላ ነው። ስለዚህ ቅድሚያ ያሰራው ለዛ ነው። በደንብ አድርጌ እንደዚህ አቁላልቻለሁ። አሁን መቀመም ጀምራለሁ። ኮረሪማ አደርግበታለሁ። አንድ ሻይ ማንኪያ ኮረሪማ አድርጌያለሁ። ቁንዶ በርበሬ ግማሽ ሻይ ማንኪያ አደርግበታለሁ። የተፈጨ ቀይ ሽንኩርት ጣዕም ከላይ ቆንጆ ያደርግላችኋል። እናደርጋለን። ከትንሽ ለብ ያለ ውሃ፣ ወፍራም መሆን አለበት፣ መቅጠን የለበትም። ቁሌታችሁ ወፍር ያለ መሆን አለበት። ይሄ በቂ ነው። አሁን መጥጥ ሲያደርገው አውጣና አቀዝቅዘዋለሁ። ከቀዘቀዝኩ በኋላ እንግዲህ ምን አደርጋለሁ? ሊጡንና ቁሌቱን ይዤ እመለሳለሁ። ከዛ ጥብኛ አቸጋግራለን። ጠብቅ። እሺ ተመልሻለሁ። በደንብ ጠብቅ። የሆነ ሊጡ ቆንጆ ነው። እንደዚህ በነገርኳችሁ ልክ ኩፍ ብሏል። አሁን ይሄን ሊጥ ወደታችን አንዴ እንመልሰዋለን። እንዲህ ካደረግነው በኋላ ጫን እንደዚህ ታደርጉት። ቆንጆ ነው። በቃ በደንብ በፍለጎ ደረጃ እንትን ብሎኛል። አሁን ዘይት እንዳያስነካለው እንዲያርጋቸው ምጣድ በጎን ለኩሻለሁ። ካረግን በኋላ እናወጣዋለን። አንዴ መለስ እናደርገዋለን። እዚህ እየጠቀለላችሁ እንደዚህ ካረግን በኋላ በቢላ ነሳረስ እንዲያቆርጠው እንደዚህ ሁለት 4 6 8 10 ቦታ አድርጌዋለሁ። 8 ቦታ ማርከፍ ከፋድ ይችላልላችሁ። እንደዚህ እንዲታያችሁ ራቅ እንደዚህ እንዲያርጋችሁ በትንሹ ካረግን በኋላ ውስጡ እንደዚህ ቁሌቱ እናደርጋለን። እንደዚህ ካረጋችሁ በኋላ
እቺኛው መለስ እንደዚህ መለስ ከዛችኛው አንድ ቋጠር እንደዚህ ከዛ በኋላ ዘይት ታስነኩ እንደዚህ እናደርጋለን ማለት ነው። እንዲህ ያደረግን እናዘጋጀዋለን። እንደዚህ ካላችሁ በኋላ ጫን እንደዚህ በክቡ እናዘጋጃለን። ካዘጋጀነው ቁሌት እንደዚህ እናደርጋለን። ቀባ አድርጋችሁ እንደዚህ መለስ አድርጋችሁ እንደዚህ ሁሉንም በደንብ ማሰር እንደዚህ ከታላ እንደጫጫን በዚህ እንግዲህ ሁሉንም ካዘጋጀን በኋላ ጣድ እናዘጋጅና እንጋግረዋለን። መልሰን ጠብቁኝ። እሺ ተመልሻለሁ። በቆንጆ ነው ግሎልኛል። እንትኑ ዘይት ታስነካሉ። እንደዚህ ታረጉና ያረጋቸው ትንሽ ሳፕ አድርገን እንደዚህ ይቀንጥለዋለን። ያረጋችሁ እንደዚህ ቀዳዳ ሙጣቱን ሶሱ እንዳይወጣ ጥንቃቄ አድርጉ። አንድ ቀረችኝ። እስቲ እንግዲህ አሸጋሽጌ ሊሆን አረጋታለሁ። እንደዚህ አድርገን እዚህ ጋር እንዲያዘጋጀው ትንሽ ዘይት እንደዚህ ቆንጆ እንላችሁ ለዘይት ትንሽ አድርጉበትና እሺ እንግዲህ አሁን ይብሰል። ደግሞ ሲበስል እንገለብጠዋለን። ጠብቁ። እሺ ተመልሻለሁ። አሁን እንገለብጠዋለን። አንዳንዶቹ የመፈንዳት አደጋ ደርሶባቸዋል። ግን ዋው እንዲያርጋቸው እናቶቹ በእጃቸው ገለብጣሉ። እኛ ሰነፎች ስለሆንን አንዳንዶቹ እንደማረርም እያሉ ነው። እናንተ በጣም ያምራል። ቆንጆ ሆኖ በሱ እየበሰለ ነው። ተማሳይ መልኩ ትንሽ ነጭ ወጥ ታርጉባት ቆንጆ ይበስላል። ስመለስ እንግዲህ የተዘጋጀውን ጥብኛ እንግዲህ በገበታ ላይ አድርጌ አብረን ቀምሳለን። ጠብቁ። ግን እንደምትመለከቱት ቆንጆ ነው በስሏል ጥብኛው። አሁን ደግሞ እንቀምሰዋለን። ከዚህ ጋር እንግዲህ ወተት፣ ሻይ አብራችሁ ማቅረብ ትችላላችሁ። ቀጥታ ልጅ እንደመጡ ያንን ማባያ ሲያስፈልገው በራሱ ውስጥ ባለው ሶስ መመገብ ይችላል ማለት ነው። በጣም ቆንጆ ያዘጋጀ ነው። እስቲ ደግሞ አሁን እንቅመሰው። እዚጋ ሶስ እዚጋ ያለ በሶሱ ሳይድ በጣም ቆንጆ የሆነ ጥብኛ አዘጋጅተናል። እናንተ ሰርታችሁ ሞክሩ። በጣም ትወዱታላችሁ። ጥሩ አማራጭ ነው። ስለዚህ ዛሬ እንግዲህ አዘጋጅላችሁ ጥብኛ ምግብ ይመስላል። እንግዲህ ጎሻ ከሼፍናስ ጋር ለዛሬ አዘጋጅላችሁ ምግብ በዚህ ተጠናቀቀ። በሌላ ፕሮግራም በሌላ ምግብ እንገናኛለን። በጣም ነው የምወዳችሁ። እስከዛው ቻው።